እንትን እንዳይል ብዬ ነው። ሁሉም ማለት ሁሉም ሰዎች ስማቸውን መጥራት አልፈልግም ማለት ኢንቦክስ አድርጌላቸዋል። ለሁሉም ጽፍሽላቸዋል? ሀና ሁላችሁም በራሳችሁ ፔጅ ቪዲዮ ስሩላት። እኔ ለማን ነው የምሰራው? እኔ እኮ ግራ ገባኝ። አሁን ለምሳሌ ቤታዮ ሲባል ያሉ ሰዎች አሉ አይደለ? ከዛ ሀቢባ ሲባል ያሉ ለምሳሌ ሙኒት አለች። ገባሽ? ልክ እንደዛ ማለት ነው። ቤታዮ መጣች። እኔ እኮ ስማቸውን ሳነሳ ሌላ ነገር እንዳይመጣብኝ እየፈራሁ እኮ ነው። አይ ሌላ መጥፎ ነገር አትናገሪ። ሰዎችን መጥፎ ነገር ካተናገርሽ ብትጠሪም ኑና ለእኔ ለችግሬ መፍትሄ እናንተ ናችሁ። ሌላ እንዳይቀየርብኝ ችግር የለውም። በመጥፎ ነገር ብዙ ስለሚደርስብኝ ምናምን አሁን በጣም ጠንካራ ልጅ ሆኛለሁ። ቤታዬ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እኔ ስመጣ እኮ ፍልቅልቅ የምትለው እንኳን አይ ደግሞ ካሳክሻ የሚያስቃት ሰው ነው የምንፈልገው። ብታይ ማለት ነው ሀናዬ፣ አሁን ቤታዬ ውስጥ መጣ ሊያቀሳስሩ የድሮ ቪዲዮ ላኩላት እና በቃ እንደሱ ስለሚያደርጉ ለዛ ነው የሰው ስም መጥራት የማልፈልግ። አይ እኔ ቪዲዮን ሳየው ደንግጫለሁ። ገባሽ? ያው እንደዚህ በዛ በላኩልሽ ነገር አልደራደርም እና ሳይደነገጥኩ እንዴ ምናምን አልኩ። እኔ አይቼውም አላውቅም ቪዲዮ ያየሽው ቪዲዮ ታዲያ እኮ ተጠቀመችብኝ ብዙ ነገር ግን ከእግዚአብሔር ነው ሁሉም ማን የሚያገኘው። ግን አሁን እኔ ሁለት ሰው ነው እንግዲህ ሶስት ሰው በእኔ ዙሪያ እኔ በማውቃቸው ዙሪያ ማንን ልጥራልሽ? እኔ የማውቃቸው ሰዎች አሉ የምነግራቸው ነግሬሻለሁ። ሰሞኑን ያለው ነገር ኤክስኪውዝ ሚ ይዞኝ ነው ማንን አሁን አንቺ ኢትስ ኦኬ ብትጠሪያቸው ምንም ችግር የለውም ማለት አሁን ልንገርሽ ላንቺ ማለት ነው። አሁን ለምሳሌ ከዚህ በፊት እኔ ወድጄና ፈቅጄ ማይ ላይ ታስገባሻለሁ። ወድጄና ፈቅጄ አይደለም ጥፋት ያጠፋሁት አስረድቼሻለሁ። ለምሳሌ ከአንቺ ጋር እንደተፈጠረው። ስለዚህ ከዚህ በፊትም ከሌሎቹ ጋር እንደዚህ እየተቀረጸ የተፖሰተ ነገር አለና እሱም በመፍራት ነው። ግን ደፍሬ እግዚአብሔር ቴዲ ሐዋሳን ላውራልሽ። እኔ ከሁሎቹ ጋር ግባባለሁ። ሳሪ አለች ዱባይ፣ መማር አለች፣ ሀቢባን አውቃለሁ። ሌላ ስም ጥሪልኝ። አንቺም ሚኪን አናግሬው እሺ አናግራለሁ ብሎኛል። ሚኪ ፊት አውራሪ እሱ ያው ድሮ ስለምንተዋወቅ እንደመጣ ሀቢባ ሙኒትን እዚህ አናግሪያታለሁ እንዳንቺ ማለት ነው። እሺ ሌላ የምትፈልጊው ንገሪና እኔም ጋር የሚግባቡ ከሆነ አናግርሻለሁ። ሌላ ሁለት ሰው ጨምሪና እንግዲህ ከ7 8 ሰዎች መቼስ እሺ ያለ ሰው እንትን ለዲቦራም ቴክስት አድርጊያለሁ። ዲቦ ጓደኛዬ ስለሆነ እሷ እነግራታለሁ። ዲቦ ሌላ የምታስታውሺ ሰው ካለ አንድ ሰው ቤት መቼስ የሁላችንም የተጣላን አይደለንም። ሀና አንድ ላይ እንስማማለን። አንድ ገዝት ላይ እንገባለን። አይ ቆይ ሁሉም ይበሉ። እንትናስ ዮኒ ማኛውን አትፈልጊም? አይ ገለዛ እኔ አላውቅም። አይ እሷን ሀና አንቺ አናግሪ። እሱን እኔ አናግረዋለሁ። እኔና ዮኒ በጣም የቅርብ ጓደኛሞች ነው። እኔ አናግረዋለሁ። የስጋ ዝምድና ስላላቸው እናት አናግረው። እኔ ራሱ በጣም እኔ ራሴ አሁን ዮኒ ማኛ ለእርዳታ የሆነ እንዲሱ ራሱ እንደ የሚታወቅ አረ እንደ አታነካኩኝ። ምክንያቱም ቪዲዮቹን ልኬልሻለሁ ቤታዬ። ስለዚህ አታነካኩኝ። ቆይልሽ በክፉ ነገር ስማቸውን ካላነሳች እንዲረዱኝ ይፈልጋለሁ። ባለ ስማቸውን ማንንም አላነሳውም። እነሱ ናቸው መጀመሪያ ከእርዳታው ሰላም ከርደውኝ ስኪል ዘጋ ከእርዳታው በፊት የምትፈልጊው መጀመሪያ ከሀ እስከ ፐ የተፈጠረውን ምን እንዳጋጠመሽ፣ ምን እንደደረሰብሽ፣ እንዴት እዚህ ላይ እንደደረሽ ለሰው አስረድተሽ በመረጃም ከፈለግሽ ምናምን ብቻ በምታደርጊው አስረድተሽ ከዛ በኋላ በጤናሽን ጉዳይ ምናምን ሁሉንም አስረድተሽ ከዛ መሀል የሚችል በገንዘብ የሚረዳሽ እኔ ያለው የሚል በሕክምናውን በምናምኑ ይሄን በሙያቸው ሰዎች ካሉም ደግሞ የሚያግዙሽ ተከፋፍለው የሚያግዙሽ ከሆነ እንዲረዱሽ ነው። መጀመሪያ ግን ችግርሽ ነው መናገር የምትፈልጊው። ከዛ ወደ እርዳታው ነው መግባት የምትፈልጊው። የቤትም መኖሪያም ስራም ምናምን ማለት ነው።
ያው እዚሁ በማለት ከዚህ በፊት ረዳዋት ምናምን ተብሎ ሌላ ነገር እንዳይመጣ በትክክል ልክ የሚረዱኝ ሰዎች እዚሁ ሶሻል ሚዲያ ላይ እየታወቀ እንዲሆን ነው የምፈልገው ሁሉም ነገር። ምክንያቱም ከዚህ በፊት የደረሱብኝ በጣም ብዙ ስቃዮች አሉ፣ በጣም ማለት ነው እና እነሱን እንትን ማድረግ አልፈልግም። ስለዚህ እንዳልሹ ያም እንትና ማነው ያልሻቸው ሰዎች አሪፍ ናቸው እና ሁሉ ነገር አነግራቸዋለሁ። አሁን ሀቢባ ተኝታለች፣ መማር ሜቢ ስራ ትሆናለች። ግን ቴክስት ላድርግላት፣ ቴክስት ሳይሆን እዚህ ጋር ምደውል ላክላት ካለች ትመጣለች። መማር ከእንትና ጋር ስትግባቢያለሽ? ከፍራኦል ጋር ልግባባም ከሱ ጋር ትንሽ በውሻው ተጣልተናል። ማን ያል በውሻው ተጣልተናል። ውሻዬን ሰደበች በግን በል ብዬ ትንሽ ተነካክቻለሁ። ከፍላወር ነው ወይኔ ስሙ ፍራኦል ኢቴቻ ከእሱ ጋር ትንሽ በውሻ ተጣልተናል። ቀየመኝ አላውቅም፣ ግን ትንሽ በውሻ ተጣልተናል። አክሊሉም እየተባለ ነው። አክሊሉም ትፈልጊዋለሽ? ሀና አትረብሽኝ እንግዲህ ከቤታዩ ፊት አልበሳጭ ከቤታዬ ትንሽ ተጋይተናል በውሻ ምክንያት። ይቀየመኝ አይቀየመኝ አላውቅም። ካልተቀየመኝ እነግርሻለሁ። ግን እሱ እርዳታ አቁሟል። በደረሰበት ቅጥቀጣ ይመስለኛል እርዳታ ትተዋል። አላውቅም። ከታች ሲጽፉ ነው እንጂ እኔ ጭራሽም አላሰብኩት። እሱንና ቴዲ ሀዋሳን አላሰብኩም። ምክንያቱም እኔ አልግባባቸውም። እኔ ጉቺ ቴዲ ሀዋሳን እከፍልሻለሁ። እኔ እግባባዋለሁ። ቤታ ጉቺስ እንዴ? ጉቺም አለች። ጉቺ ለራሷ መርቁ እያለች እያጫሰች የከፈለ ቤት በኩል አይሆንም። አብረው ይመረቃሉ። አብረው ጉቺ ትፈልጋታለች። አና ገጠይ ግን አና እዚህ ቁም ነገር እያወራ አይደለም። እየጠራን እኮ ነው እንዴ። ሪካርደሮች እኮ ሪካርድ እያደረጉ ነው። ከዛ ፎቶውን አቀነባብረው ይፖሰታሉ። የሚፈለጉ ሰዎች በሙሉ ይሰራጫል። አንቺም አለሽ አሉ እየራስሽን ጨምሩ። ምን መናገር እንዳለብኝ ምናምን። ምክንያቱም ሶሻል ሚዲያው ላይ አንዱን ሲያወራ ማለት ነው የሆነ እናደዳለሁ እንደምታይኝ ማለት ነው። ስለዚህ ጽፌዋለሁ። ከሶስት ሰዎች ቤት ወይ 4 ሰዎች ቤት ወይ ሳሪ ወይ መማር ወይ ሀቢባ ወይ ቴዲ አዋሳ እነሱ ቤታቸውን ከከፈቱ እነዚህ ሆኑ ሁሉ የተጠራሻቸው 9 ሰዎች እየተቀያየሩ 9 ሰው ነው መቼስ ገዝቱ የሚችሉ አይደል? እና 9 ይገባል። ከዛ ሌላ 19 እያለ እንደዛ እየጨመረ እየተቀያየሩ ይገባሉ። ከ4ቱ ሰው ቤት አንዳቸውን መክፈት የሚችሉ እና ሀሳብሽን መስማት የሚችሉ ከሆነ ጠይቀሻለሁ፣ ጠፍተሻለሁ የመለሱልኝ ነገር እንትንስ ቤታየው ቤታ ቆይ ሰላምዬ እንትናስ ሊያሾ ምን እንፈልጋለች? ግን ሀና ግን በኢየሱስ ታይ ሰላም ታይ ንያግስ ቤታዬ ጥያቄ አለኝ። ሀሳቤን በምገልጽ ሰዓት ማለት ነው። አሁን ለምሳሌ ከዚህ በፊት ምንድነው የተከሰተው መሰለሽ? ሰው ይገባል፣ ዝም ብሎ የማያውቀኝ ሰው ሁሉ እየገባ በእኔ ላይ ሀሳብ ይሰጣል እና ይሄንን ነገር በደንብ እንትን ሊያደርጉ የሚችሉ ኃላፊነት ስትገቢ ትናገራለች። እኔ ያሳለፍኩት ችግር ነው። እኔ ሳሳልፍ ማንም አብሮኝ አልነበረም ነበርኩ የሚል በህይወቴ ካለ መረጃ ማስረጃ ይዞ ይምጣ። ከዛ ውጭ ማንም ሰው በእንትን እንዳይገባ ብለሽ መናገር ትችላለሽ። ምክንያቱም እሱን ኃላፊነት እነሱ መጀመሪያ ፈቃደኛ የሆኑ ከጃፒስ ናችሁ እንደ እየጻፈ ነው። ጃፒ ይቀር አይደለም። ከእሷ ከኔ ጋር ፒስ አይደለም። ጃፒ እኔ እና እሷ በህይወት ነው የምንፈልገው። አይ ከኔም ጋር ፒስ አይደለም። ጃፒማ የሚፈልግ በጣም እንትን ይላል፣ ይቀያየራል ጸባዩ እና በጣም ሳድቦኝም ብዙ ነገሮች የተፖሰቱ አሉ። ሲሳድበኝ ብዙ ነገር ለዛም ፊቴ እንደዛታምኔ ማለት ነው። ትንሽ እሱ ደግሞ ቁም ነገር ላይ የሚውል ሰው ዛሬ ከአንዱ ጋር ይሆናል፣ ነገ ደግሞ ከአንዱ ጋር እየሆነ እየተገለባበጠ ነው የሚሰድብሽ። ትክክል ብለሻል። እኔ መጀመሪያ ሲቀጠቅጠኝ፣ አሁን ደግሞ እኔ ወዳጅ ሆኖ መጣ። መማር መጣች ነቃው ሼር አድርጌላት ነበር። መማርም አናግርልሻለሁ ከቻለች ትግባና ላውራልሽ። እኔ ልንገራት መሚዬ ዌልካም ሼር ሳረግልሽ ስሚ። ዛሬ ሳመን ጭቅድም ኧረ ምን መምጣት ኧረ ተይኝ። ስሚ
የራሴን እንኳን ላይ በጠዋት እገባለሁ ተዘጋጁ ምናምን ብዬ አንቺ ጋር እንቅልፌን ተኝቻለሁ እንዴ? በእንቅልፍ ልቤ ለካ ገብቼ ዛሬ ታምም ያለው ቤተሰብ አልገባም ላይ ብዬ አሳውቄ ዘግቼ እግዚአብሔር ምስክሬ ነው ተመልሼ ተኛሁኝ ማለት ነው። ላይቭ እንኳን ምን እንደቀባጠርኩ እንኳን አላውቅም። አመመኝ ብዬ ነው ተናግሬ የተኛሁት። ላይቭም አልገባው ምንም አላውቅም። አርፍጄ እስከ 8 ድረስ ቁጭ ብዬ ነበር መማር እስከ ጠዋት ድረስ ማለት ነው። ከዛ በኋላ እንቅልፍ እንትን አለኝ። ማርያምን ይቅርታ ውዴ። ነገ የለም ነገ መምጣታችን የለም አልቋል። በሌላ ነገር ማገዝ ምንችል ከሆነ አግዛለሁኝ በውስጥ የዛችንም ልጅ አድርጌ ማለት ነው። አላክሽልኝም እኮ ችግር የለም እናወራበታለን። እሺ ምን ተፈጥሮ ነው? ሰላም ናችሁ? እንዴት ናችሁ? አለን። መማር ምን መሰለሽ ሰላም የምትለው ማለት ነው። በባለፈው ባወራንበት ነገር ምናምን አለ እና መጀመሪያ አሁን እነዚህ የጠራናቸው አንቺ፣ እኔ፣ ቴዲ ሐዋሳ በቃ ቲክቶክ ላይ ያሉ ሰዎች አሉ። ሀቢባ፣ ኡኒት፣ ሳራ በቃ ሁሉም ማን ነበር አሁን እየጨምርልኝ ሚኪ ፊት አውራሪ በቃ ሁሉም ማለት ነው ሰዎች ጋር እንትን በምችል ሊያሾ ጂጂ ኪያ ዮኒ ማኛ አምላክ ናችሁ። እኔ ቁጥር ስትሉኝ እኮ ነው የምጠራው። በቃ እሺ ትቻለሽ። ያን ነገር ረስ አንቺ ማስወል ለምትከቺ እና ማለት ነው መማርዬ እነዚህ ጉድ እኮ ነው። እነዚህን ሁሉ ሰዎች እኔ የምችለውን አናግርልሻለሁ። የምንግባባቸው ነጃት አላሉም አልቻልኩም። ያዳንዴ እኮ ሰው የሚጽፈው ነገር እኔም እኮ ነው ታዲያ የምናገረው እናንተ አይገባም። ሳልፈልግ ነው የሳቁት። መድኃኒዓለም በነገራችን ላይ ኢንቦክስ አድርጌልሽ ነበር አላየሽው? እና ማለት ነው መማር ጠቅላላ ለቤታዩ ያደረኩ ቀን ምናምን ጠቅላላ አንድ ቀን በአንድ ቀን በአጭሩ መማር በአጭሩ ችግሬን መጀመሪያ ችግሬን ስናገርም መረጃ ማስረጃ የሌለው ሰው ከኔ ጋር ቁጭ ብሎ እንትን እንዳይል እንዲያካለው እንዲያረጋለው እቺ እንዲናት አይበለኝ። መረጃ ካለው በመረጃ ማስረጃ መጥቶ ይውቀሰኝ። ከዛ በተረፈ ግን እኔ ራሴን ችግር ከሀ እስከ ፐ የደረሰብኝን ችግር ልናገር። ከዛና አሁን ለሁሉም ሰው ያላትን ነገር ስትናገር ስራም ማስገባት የሚፈልግ ሰው በስራም በሕክምና ሙያ ዘርፎ ያሉ አለ አይደለ? በዛም ትንሽ በሕክምናውም በገንዘብ መርዳት የሚችል ቦታም ደግሞ አይ ቲንክ አሁን ያለችበት ቦታ እንትን ቦታ ነው መሰለኝ እና እሱንም ደግሞ ቦታው ምናምን ብቻ በአንዱ መርዳት የሚችል ሰው ካለ መጀመሪያ ግን ችግሯን የተፈጠረባትን የደረሰባትን ነገር ነው መናገር የምትፈልገው። ከዛ በኋላ ያው ህዝቡ የሚፈርደው እንትን ብሎ እንዲያደርግላት እና ችግሯን እንድትሰማ ነው የምትፈልገው። አረድ ሰላም። አዎ ችግሬን ማለት አሁን ላይ እንደ በፊቱ እንዲያረገች ወቀሳ እንዲህ ተደርጌ መውቀሳ አይደለም የምፈልገው። አሁን ለመማር ቆይ ላስረዳት እና አሁን ያለሁት በመንግስት እጅ ነው ወይም ደግሞ ሜንታል ሄልዝ ሰርቪስ ላይ ነው ያለሁት። ስለዚህ የሚረዱኝ ሰዎችን የሚያግዙኝ ቤታዩም እንዳለችው የሚያግዙኝ ሰዎች እና ደግሞ ምንድን ነው የምፈልገው አሁን ስራ መስራት ስራ መጀመር ነው የምፈልገው። ስራ ለመጀመር ደግሞ የሚያስፈልገኝን ነገር እናንተ ከጎኝ እንድትሆኑ ነው የምፈልገው። ኦኬ አንቺ ሬዲ ነሽ? አሁን ላይ ከዚህ በፊት አሁን ለምሳሌ አንድ ሰው ጋር ቢደረግ እንደዛን ያለችኝ ቤታዩ አንድ ሰው ጋር ቢደረግ ከዚህ በፊት ልክ በቃ ሁሉም ሰው እየመጣ ሰላም እንደዚህ ናት ሰላም እንደዚህ ናት የሚል ሳይሆን የምፈልገው ወደ ስራ ለመግባት ወደ ስራ ለመግባት የሚረዱኝ ሰዎችን እንድታገናኙ ነው የምፈልገው እንጂ ከዚህ በፊት ሰው ተደረገ ብዙ እዚህ ሶሻል ሚዲያ አይደለሁላችሁም ያላችሁት ብዙ ጠላቶች አላችሁ፣ በጣም ብዙ ወዳጆች አሏችሁ። ከዚህ በፊት አልገባኝም ነበር፣ ዝም ብዬ ነበር የማወራው። አሁን ግን ገብቶኛል። ስለዚህ ከዜሮ ተነስቼ መሄድ ነው የምፈልገው ወይም ደግሞ ከዜሮ ተነስቼ ወደ ስራዬ መመለስ። ወደ ስራዬ ስመለስ ደግሞ በትክክል የሚረዱኝ ሰዎች እንደዚህ ረዳሻለሁ ብሎ ማውራት ብቻ ሳይሆን እዚሁ እንትን እያደረኩኝ ማለት ነው እዚሁ ለሰዎች እያሳወቅኩኝ ከሶሻል ሚዲያ መጥፋትም አልፈልግም። እያሳወቅኩኝ ከዛ ስራ ወይ ቤታቸው ሊረዱኝ ይችላሉ፣ ግን ስራ መጀመር ነው የምፈልገው። ስራ መስራት አሁን ላይ ሬዲ ነኝ። አይምሮዬ ሬዲ ነው ስራ ለመስራት ማለት
እንደገና ደግሞ በቃ በጣም ማቹርድ ሆኛለሁ አሁን ላይ። ለዛ ነው የጠየኳችሁ። እንደዚህ ጠፋብኝም አልልም ተደረኩ። ሜንታል ሄልዝ ሴንተሩስ ምንድን ነው የሚልሽ አንቺን? እኔ ወደዚህ የገባሁበት ምክንያት ሰው የሚሄድበት ወይም ደግሞ የምኖርበት ገንዘብም ሰውም ስለሌለኝ ነው ሳፈር እያደረኩ ያለሁት እዚህ ላይ እንጂ አንቺ ላይክ ገንዘብ ምናምን ፎከስ አድርገሽ እንዳይሆን ከሁሉም የሚበልጠው ጤናሽ ነው። ጤናሽ ሲሆን ነው። ስለዚህ ላይክ ሞር ፎከስ እንድታደርጊ እዛ ያሉት ሰዎች ቢረዱሽ የተሻለ ነገር ነው። እኔ በዚህ ሬዲ መሆንሽ ራሱ ትልቅ ነገር ነው። ትልቅ ለውጥ አለ። ግን የበለጠ ለውጥ እንድታመጭ ለአንቺ የሚጠቅሙሽ እዛ ያሉት ጋር ብትጨርሽ እና የሆነ ብታናግሪያቸው ከዛ በኋላ ለሚደረጉ ፋሲሊታት ለሚደረጉ ነገሮች እኛ የምናግዝሽ ነገር ካለ ማገዝ እንችላለን። በዛ ግን አንቺ መጀመሪያ ምን ያህል ሬዲ ነሽ? አሁን ካሁኑ እንትን አስቀምጠሻል። ምንድን ነው የሚባለው? ቅድመ ሁኔታ ነው የሚባለው ምንድን ነው? እሱን አስቀምጠሻል። እሱን ነገር ቢመጣ ቻሌንጁን መቋቋም ትችያለሽ ወይ? እኔ አሁን እሱ ነው ላይክ ዞሮ ተመልሰሽ ወደዛኛው አይነት እንትን ውስጥ እንዳትገቢ እሱን ቀድመሽ አስቀመጥሽው። ሶሻል ሚዲያ ማመን አይቻልም። ነገ ማን ወጥቶ እንደሚሰልብሽ አናውቅም። ማን ወጥቶ እንደሚናገርሽ የምናውቀው ዋራንቲ የለውም። ገብቶሻል? እኔ እንትን ልሰጥሽ አልችልም ጋራንቲ። ነገ ማንም ላይ እናገረኝ ነገ እንዲህ ሊሆነኝ ብለሽ የምትገቢበት ሳይሆን አንቺ ምንም ቢመጣ ምንም መፋጠጥ እችላለሁ፣ መቋቋም እችላለሁ፣ ጠንክሬያለሁ የሚል ስቴት ላይ ከደረሽ አም ዊሊንግ ቱ ሄልፕ። እኔ አይ አንደርስታንድ መማሪ፣ ግን ከዚህ በፊት የተፈጠሩትን ነገሮች አውቃለሁ። ስለዚህ አሁን እንዴት መሆን እንዳለበት ደግሞ በደንብ ትንብያለሁ። አንቺም ያልሽው ትክክል ነው። ግን ወደዚህ ቦታ ለምንድን ነው የገባሽው ብለሽ ከጠየቅሽኝ የቤት ማጣት ማለት ሆምለስ ከመሆን ነው ወደዚህ የገባሁት እንጂ የአእምሮ ችግር የለብኝም። እንደሌለብኝም ማረጋገጫ አለኝ። ማለት ሰውን ማመን አልችልም። ሰው ያለ ማመን እና ዲፕሬሽን ያለብኝ፣ ሌላ ምንም ያለብኝ ነገር የለም እዚህ ቦታ ላይ ለመሆኔ ማለት ነው። እና ዋናው ግን ነገር የምኖርበት ቦታ ሰውም ስለሌለኝ የሚሄድበትም ነገር ስለሌለኝ እና ስራም ስለሌለኝ ገንዘብም ስለሌለኝ ነው። እንደዚህ ስል ደግሞ ገንዘቡ ላይ ፎከስ አድርጌ ሳይሆን እዚህ ሀገር ከመጣሁ እንግዲህ 7 ዓመቴ ነው። ሰርቼ መለወጥ አለብኝ። ከሰራው ነው ልለወጥ የምችለው እና ለመስራት ነው፣ ሌላ ለምንም አይደለም። ከዚህ በፊትም ለመስራት ዝግጁ ነበርኩ። ግን በደረሰብኝ ጥቃት ወይም ደግሞ በደረሰብኝ የስራ ማጣት ለዚህ ነገር ተዳርጊያለሁ፣ በተለያዩ ምክንያቶች ማለት ነው። አሁን ደግሞ አንደርስታንድ አድርጊያለሁ እና ያሁን ምንድን ነው የሚያስፈልግሽ ካልሽኝ ሰዎች ነው የሚያስፈልጉኝ፣ ሊያግዙኝ የሚችሉ ሰዎች። በጣም ብዙ ደጋግ ሰዎች እንዳሉ አውቃለሁ። ግን ከዚህ በፊት ፎከስ የማደርገው የተጎዳውበት ነገር ላይ ብቻ ነበረ። ግን አሁን እሱ ላይ አይደለም ፎከስ የማደርገው፣ መለወጤ ላይ ብቻ ነው ፎከስ የማደርገው። ጥሩ እንግዲህ በዚህ ጉዳይ ላይ ቲንክ ባለሙያዎችን ኢንቮልቭ ቢያደርጉ ደስ ይለኛል። ከዚህ በፊት እንደሆነው ማንም ሰው እየገባ ገስት ላይ ምናምን ግን እንዲናገር ምናምን አልፈቅድም። ምክንያቱም ከዚህ በፊትም የሆነው እንደዛ ስለሆነ፣ አሁን ግን የጤና ባለሙያዎች ኢንቮልቭ ማድረጋቸው ጥሩ ነው። እንደገና ደግሞ በኑሮም በመማርም በእውቀትም ማቹር ቢያደርጉ ሰዎች ኢንቮልቭ ቢያደርጉ ደስ ይለኛል። ምክንያቱም ማንኛውም ሰው ገስት ላይ ገብቶ የሚያወራ ከሆነ መማሪ ታውቂዋለሽ፣ ጠላትሽ አለ፣ ወዳጅሽ አለ። ስለዚህ ዝም ብሎ ማንኛውም ገስት ላይ ገብቶ የሚያወራ ከሆነ ከዚህ በፊት እንደተፈጠረው ነው ሊሆን የሚችለው። ግን ማቹርድ የሆኑ ሰዎች እየገቡ ሀሳብ ከሰጡ መልካም ነው። ግን እኔ ምን እንደሚያስፈልገኝ ጽፌ ያስቀምጫለሁ። ምን እንደምፈልግ ምን እንደሚያስፈልገኝ ጽፌ ያስቀምጫለሁ። እስከዛሬም ደግሞ የተፈጠሩብኝ ነገሮችን አስቀምጫለሁ። ግን የተፈጠሩብኝ ነገሮች እዚህ ሶሻል ሚዲያ ላይ ሰዎች ያደረጉት ነገር ምናምን አይደለም። ሰዎች እንደዚህ ያደረጉኝ የሚለው ነገር ላይ ፎከስ አድርጌ ጊዜ ማጥፋት አልፈልግም። ምክንያቱም ከዚህ በፊትም ያው የጠላት መጫወቻ ነው የምንሆነው እንጂ ሌላ ለምንም አንሆንም። አሁን እኔ ፎከስ የማደርገው በቃ የማያዳግም እንትን ወስጄ ወደ ስራ መመለስ እና ያለሁትም አሜሪካ ነው። ለመለወጥ ለመስራት ነበር የመጣ ነው። ግን
በደረሱብኝ የተለያዩ ጥቃቶች ምክንያት እዚህ ደረጃ ላይ ያለሁት ተናግሬ አላውቅም። ከዚህ በፊትም እንደምታዩ የሆነ ቪዲዮ እየተቆራረጠ ይፖሰታል። ከዛ ያ የሚታየው ቪዲዮ ላይ በምታዩት ነገር ወይም በዛ እገመታለሁ። ከዛ በኋላ እኔ ደግሞ እናደዳለሁ። በውስጥ ያለውን ቁስል እኔ ነኝ የማውቀው እና እንደዛ የተፈጠረው። ግን ማይንዴ በጣም ጥሩ ነው። ሰው አንደርስታንድ አደርጋለሁ። ሰዎችን ሆን ብዬ የምሳደበው እንኳን የማላውቀውን ሰው እንኳን ምንም ያላደረገኝን ሰው እየበደለኝን ሰው እንኳን እታገሳለሁ። ከዛ ደግሞ ለማስረዳት እሞክራለሁ። ለማስረዳት በምሞክር ሰዓት ነው እንደዚህ ብዙ ነገሮች እንትን ያሉት እና ብዙዎቹ ያውቁኛል። አንቺ አታይኝም ይሆናል እንጂ ብዙዎቹ ያውቁኛል። ስለዚህ እንደውም ደስ ይለኛል። አይ ቲንክ እኔ እንግዲህ ምን እንደምልሽ አላውቅም፣ ግን እኔ ታይም አለው ለማገዝ አንቺን፣ ችግር የለውም በእኔ በኩል። ግን እንዳልኩሽ ባለሙያዎች የምታማክሪ የተሻለ ለውጥ ታመጫለሽ። ሶሻል ሚዲያው ብዙም ዲፔንድ ማድረግ የለብሽም ብዬ ነው የማስበው። እነሱ ጋር ያለሽበትን ስቴት ኦፍ ማይንድ ያለሽበትን ነገር እወቂው መጀመሪያ። ወደዚህ አንቺ ደህና ነኝ የምትይም የሆኑ ነገሮች ማወቅ ያለብሽ ነገሮች አሉ ይመስለኛል እዛ ውስጥ ካለሽ ድረስ እና እነሱን ትንሽ እስኪ ከባለሙያዎች ጋር ተነጋገሪ። ከዛ በኋላ ግን እኛ አለን ኤኒታይም መቼም እዚህ ሚዲያ ላይ እስካለን ድረስ ያው መረዳዳቱም እንዳለ ሆኖ አንቺ የተሻለ ነገር ብትሆኚ እንደ እህት እኔ የምመኘው ነገር ነው። ለምንድን ነው የማያስገባችሁ? ያስወጣችኋል። እሺ መጨከን እኮ አይደለም። ለእሷ የሚጠቅማትን ነገር ነው። ከዚህ በፊት የሚያደርግነው ነገር ስላለ ተመልሰን እንደዚ አይነት ነገር ውስጥ ከመግባታችን አስቀድመን የሆኑ ነገሮችን ቀድመን እንወቀው ነው እንጂ አግዛትም አላልንም አይደል? አይ ቲንክ ሌሎቻችሁ ሀሳብ ስጡበት። ቤት አውጣችን ኔትወርኩ ያስቸግራል። ለኔ እንጃ። ያ ጋይስ አውሩ። አስጨናነቃችሁኝ። እኔ ራሴ ምን እንደምመልስ ግራ ገብቶኛል። ለዛ ነው ምክንያቱም ምንም ማለት ተናግሬዋለሁ። ከዚህ በፊት እንደዚህ ደርሷል፣ እንደዚህ ከሌ ጎዳኝ፣ ከሌ እና ምን ሰላም ቆይ፣ የምን ሰላም አዳም፣ የምን መሽኮር ከሌ ይምጣ ከሌ ይምጣ አልሻል። ሰው ሲመጣ ደግሞ መናገር አለብሽ። እንደገና የሕክምና ምናምን የሚባሉ ሰዎችስ እነማን ናቸው? ማንስ ነው የሚያገናኝሽ? ስለሱም ተናገሪያ እኮ። ቦታው ሲመቻች ነው የምናገረው አይደለ? ከእርዳታው በፊት የሕክምና ያስፈልግሻል ነው መሰለኝ የምትልሽ አይደለ? የሕክምና ሰዎች ምናምን ያስፈልግሻል አይደል የሚባል። ስለዚህ የሕክምና ሰዎቹን እንዴትስ እንደምታገኛቸው ማንስ ነው የሚያገናኝሽ? ገባሽ? እሱን ተናገሪ። አሁን ያለችበት ፋሲሊቲ ራሱ ይህን ነገሮች ላነጋግሯት ይችላሉ። ኢቭን አበሾችም ከፈለገች አይጠፉም። እርግጠኛ ነኝ እዚህ ከሚያየን ውስጥ አንድ ሁለት ሰው አይጠፋም። ስለዚህ በዚህ መንገድ ልታግዟት የምችሉ ሰዎች ካላችሁ መጀመሪያ ይሄን ነገር ትንሽ ከእሷ ጋር መወያየት ማውራት ዋን ቱ ዋን ያስፈልጋል።